እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። እንደምታውቁት በዚህ ቻናል ማለት ነው እንግሊሽ ግራመር እንማራለን። ስለ ፓሴጅ አሰራር ቲፕስ ኢን ዘ ትሪክስ፣ ቮካብለሪዎችን፣ ሞዴል እንግሊሽ ኢንትራንስ ኤግዛሞችን፣ እንግሊሽ ኢንትራንስ ጥያቄዎችን ከነ መልሱና ድብን ያለ ማብራሪያ ጋራ የምንሰራበት ቻናል ነው ማለት ነው። ስለዚህ ዛሬ ደግሞ ይሄንን ጠቃሚ ቪዲዮ ይዤላችሁ ቀርብ ያለው ብዙ ጊዜ ከፈተና ላይ የማይጠፉ ጥያቄዎች ናቸው። አሁን ወደ ጥያቄው ብንሄድ አሪፍ ይመስለኛል። እንግዲህ ጥያቄው she is story ይላል። A reads, B read, C reading. You have 10 seconds to answer this question. ታይም ኢዝ አፕ። ሲ ካላችሁ ትክክል ነው ማለት ነው። ኤክሰለንት። ሺ ኢዝ ሪዲንግ ስቶሪ። እዚህ ጋር ሪዲንግ እንድንመልስ የረዳን ምንድን ነው? ኢዝ የምትለዋ ቨርብ ናት ማለት ነው። ከኢዝ ቀጥሎ ምንድን ነው የሚመጣው? ቨርብ አይኤንጂ ነው የሚመጣው። ኮንቲኒዩስ ቴንስ ነው ማለት ነው። ሺ ኢዝ ሪዲንግ ስቶሪ። አሁን ባለንበት ሰዓት አት ዚስ ሞመንት ማለት ነው ሺ ኢዝ ሪዲንግ ስቶሪ ማለት ነው። ኢዝ ብቻ ሳይሆን አም ኢዝ አለ እዚህ ጋር፣ አር፣ ወዝ፣ ዌር በምንድን ነው ፎሎ የሚደረጉት? በቨርብ አይኤንጂ ነው ፎሎ የሚደረጉት ማለት ነው። እነዚህ ቨርብ ቱቢዎች ካሉ ቀጥሎ የሚመጣው ቨርብ አይኤንጂ ነው ማለት ነው። አረፍተ ነገሩ አክቲቭ ቮይስ ከሆነ ማለት ነው። አረፍተ ነገሩ ፓሲቭ ቮይስስ ከሆነ እሱ ሌላ ታሪክ ነው። ለምሳሌ ቢ፣ አም፣ ኢዝ፣ አር፣ ወዝ፣ ዌር፣ ቢን፣ ቢንግ አረፍተ ነገሩ ፓሲቭ ከሆነ በምንድን ነው ፎሎ የሚደረጉት? በቨርብ ስሪ ማለት ነው። ቨርብ ስሪስ ማለት ምን ማለት ነው? እንደምታውቁት ኢት ቨርብ ዋን ነው፣ ኤት ቨርብ ቱ ነው፣ ኢትን ቨርብ ስሪ ነው። እንዲሁም ተጨማሪ ምሳሌ ለመስጠት ያክል ስታዲ ቨርብ ዋን ነው፣ ስታዲድ ቨርብ ቱ ነው፣ ስታዲድ ቨርብ ስሪ ነው። ይሄ ቤዝ ፎርሙ ማለት ነው። ቨርብ ዋን ማለት ቤዝ ፎርሙ ማለት ነው። ይሄ ደግሞ ቨርብ ስሪ ማለት ደግሞ ፓስት ፓርቲሲፕል ፎርሙ ማለት ነው። አሁን ጥያቄው የሚሆነው ይሄኛው መሆኑንና ይሄኛው መሆኑን እንዴት ለይቼ አውቃለሁ የሚል ጥያቄ ነው መሆን ያለበት። አረፍተ ነገሩ አክቲቭ ከሆነ ይሄኛው ነው የሚሆነው። አረፍተ ነገሩ ፓሲቭ ከሆነ ይሄኛው ነው የሚሆነው። እንግዲህ አንድ አረፍተ ነገር አክቲቭ ወይም ፓሲቭ መሆኑን ደግሞ የምናውቀው የአረፍተ ነገሩ ባለቤት የድርጊቱ አድራጊ ነው ወይስ ድርጊቱ የተፈጸመበት ነው የሚለውን ለይተን ማወቅ ስንችል ነው ማለት ነው። በምሳሌ ብናየው ቀላል ይሆንልናል። አሁን እዚህ ጋር ቶም ድሪንክስ ቲ ኤቭሪ ሞርኒንግ ይላል። እዚህ ጋር ድርጊቱ ምንድነው? መጠጣት ነው። ምንድነው የሚጠጣው? ሻይ ነው። ማን ነው የሚጠጣው? ቶም ነው። ስለዚህ እዚህ ጋር ይሄ አረፍተ ነገር አክቲቭ ቮይስ ነው። ለምን? የድርጊቱ አድራጊ እንደ ሳብጀክት ነው የመጣው። ይሄንን ወደ ፓሲቭ ቮይስ ብንቀይረው ቲ ኢዝ ድራንክ ኤቭሪ ሞርኒንግ ባይ ቶም። ሰብጀክቱ ምንድነው? ድርጊቱ የተፈጸመበት ነው ማለት ነው። ቲ ኢዝ ድራንክ ኤቭሪ ሞርኒንግ ባይ ቶም። ስለዚህ የሚጠጣው ጧት ጧት የሚጠጣው ማለት ማን ነው ማለት ነው? ሻዩ ነው ማለት ነው። ፓሲቭ ቮይስ የሚሆኑት እንደዚህ ሲሆን ነው። እዚህ ጋር እንደምታዩት ቲ ኢዝ ድራንክ ነው። ዘ ፓስት ፓርቲሲፕል ፎርም ኦፍ ድሪንክ ማለት ነው። ስለዚህ ፓሲቭ ቮይስ ከሆነ ከነዚህ ቨርብ ቱቢዎች ቀጥሎ የሚመጣው ቨርብ ስሪ ነው ማለት ነው። በነገራችን ላይ ቨርብ ቱቢ ኢዝ ዋን ኦፍ ዘ ሞስት ኮምፕሊኬትድ ቨርብስ ኤቨር። ለምን? አሁን ለምሳሌ የኢት ቨርብ ዋኑ ምንድን ነው የሚሆነው? ኢት ነው። ቨርብ ቱ ኤት ነው። ቨርብ ስሪ ምንድን ነው የሚሆነው? ኢትን ነው። ነገር ግን ቨርብ ቱቢ የተለያየ አለው። እንደ ሰብጀክቱ ነው የሚለያየው። 8 የተለያዩ ፎርሞች ነው ያሉት እና ቨርብ ቱቢ በጣም ኮምፕሊኬትድ ነው። እዛ ኮምፕሊኬሽን ውስጥ ሳልገባ አሁን እዚህ ጋር ላለው ማለት ነው ሺ ኢዝ ዳሽ ስቶሪ። ይሄ እሷ ነች እያነበበች ያለው ስቶሪውን። ስለዚህ ይሄ ቀጥታ ፓሲቭ ቮይስ እንዳልሆነ ስለምናቅ ሪዲንግ
በቀላሉ እንመልሳለን ማለት ነው። በደንብ እንደገባችሁ ተስፋ አደርጋለሁ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ፣ በደስታ መልስላችኋለሁ። እንግዲህ ማስተማር ፓሽኔ ነው። በጣም ደስ ይለኛል ማቀውን ማስረዳትና ባስረዳችሁ ይመቸኛል። ጠይቁ፣ ዋናው መጠየቅ ነው። እኔም ደግሞ አስተምራለሁ። ወደሚቀጥለው እንለፍ። ቀጥሎ የምናገኘው ጥያቄ ደግሞ ሺ ዲድንት ሙቪ የስተርዴይ ይላል። ትክክለኛው መልስ የቱ ነው? you have 10 seconds. the time is up and the correct answer is a watch የሚል ነው። why? she didn't የሚለው did ስላለ መሆን ያለበት verb ዋን ፎርም ነው መሆን ያለበት። ለምን? ከዱ ከዳስ ከድድ ቀጥሎ ከነዚህ ሶስቱ ቀጥሎ መምጣት ያለበት verb ዋን ፎርም ነው። ስለዚህ did does እና do as auxiliary verb ሲመጡ በverb ዋን ፎሎ ይደረጋሉ ማለት ነው። always. in conclusion, when do, does, did are used as auxiliary verbs or as helping verbs እንደ ረዳት ግስ ሆነው ሲመጡ ማለት ነው they are followed by verb one. as a main verb ሲመጡ ወይም ደግሞ ለኢምፐራቲቭ ሲሆን ወይም ደግሞ as ellipse ሲመጡ ይሄንን ሩል ፎሎ አያረጉም ማለት ነው። ምናልባት ስለዚህ ነገር ማወቅ ከፈለጋችሁ በሚቀጥለው ሰፋ አድርጌ ሙሉ ቪዲዮ ሰራበታለሁ ማለት ነው። እዚህ ጋር didn't ይላል፣ ኔጌቲቭ ነው። ኔጌቲቭ መሆኑ ምንም ልዩነት አይፈጥርም ማለት ነው። ስለዚህ እዚህ ጋር didn't doesn't don't ቢሆንም ክሎ የሚመጣው verb one ነው ማለት ነው። ስለዚህ የሚሆነው she didn't watch movie yesterday. ሙቪ እና ፊልም ልዩነቱ ምንድነው? በነገራችን ላይ እስኪ ኮሜንት ላይ ንገሩ። ካላወቃችሁ ኮሜንት ላይ አሳውቃችኋለሁ። ልዩነቱን የምታውቁ ደግሞ ኮሜንት ላይ ዱቅ አድርጉልኝ ማለት ነው። እንግዲህ እዚህ ጋር ሳብጀክቱ ሺ ስለሆነ ለምንድነው ዲ የማይሆነው? ሲንጉለር ስለሆነ ኖ። ይሄ ሺ watch የሚሆነው ቴንሱ ሲምፕል ፕሬዘንት ቴንስ ሲሆን ነው። ይሄ ፓስት ነው። ከዲድ ከዱ ከዳስ ቀጥሎ መምጣት ያለበት verb one ፎርም ኮንጁጌት ሳይሆን ኤስ እና ኢኤስ ሳይጨመርበት ማለት ነው። ይሄ ነው መሆን ያለበት። በዚሁ አጋጣሚ አንድ ነገር ልጨምርላችሁ ፈልጋለሁ። እነዚህ ሞዳል ቨርቦች will, would, can, could, may, might, must, should ቀጥሎ always verb one ነው የሚመጣው። ኮንጁጌሽን የለውም። ከነዚህ ቀጥሎ verb one ቤዝ ፎርም ነው የሚመጣው ማለት ነው። እንግዲህ ብዙ ጊዜ ፈተና ላይ ስለሚመጣ ነው ይሄንን ነገር የጨመርኩላችሁ። እነዚህ will, would, can, could, may, might, must, should ካሉ ምንድነው ማለት ነው መምጣት ያለበት? verb one ነው መምጣት ነው ያለበት ማለት ነው ከነሱ ተከትሎ። እንግዲህ ወደሚቀጥለው ስላይድ እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 3 ነው። she has her homework ይላል። she has her homework. she has do, does, done, did, doing. you have 10 seconds. እንግዲህ ትክክለኛው መልስ ሲ ደን የሚል ነው። ሲ ደን ካላችሁ ኤክሰለንት ጉድ ጆብ፣ በጣም በጣም አሪፍ ነው። ለምንድነው ሲ የሆነው ደን የሆነው ከተባለ ደግሞ እዚህ ጋር ሃዝ አለ። ከሃዝ ቀጥሎ verb 3 ነው የሚመጣው ማለት ነው። ምን ከሆነ ሃዝ auxiliary verb ከሆነ have, has, had auxiliary verb ከሆነ ረዳት ግስ ሆኖ ከመጣ ቀጥሎ መምጣት ያለበት verb 3 ነው። has, have, had ካሉ በምንድነው ፎሎ መደረግ ያለባቸው? በverb 3 if these are auxiliary verbs. main verb ሆኖ ሊመጣ ይችላል።
ሜን ቨርብ ማለት ዋና ግስ ሆኖ ሲመጣ ማለት ነው። ዋና ግስ ሆኖ ሲመጣ እንደዚህ በቨርብ 3 ፎሎ አይደረግም። ነገር ግን እንደ ረዳት ግስ ሆኖ ሲመጣ always followed by verb 3 ማለት ነው። to form perfect tenses ማለት ነው። ስለዚህ ስትራክቸሩ እንዴት ነው የሚሆነው? ሰብጀክቱ ይኖራል have ወይም has ወይም had have እና has depending on the subject plural ከሆነ singular ከሆነ ማለት ነው። ከዛ ደግሞ past participle ወይም verb 3 መከተል አለበት ማለት ነው። ምሳሌዎችን ብናይ በጣም ደስ ይለኛል። ፐርፌክት ቴንሶችን ማለት ነው። ፕሬዘንት ፐርፌክት ሲሆን ምንድነው የሚሆነው? have ወይም has plus verb 3 ነው ማለት ነው የሚሆነው። have የሚሆነው ሰብጀክቱ ፕሉራል ከሆነ ማለት ነው። has የሚሆነው ሰብጀክቱ ሲንጉላር ከሆነ ማለት ነው። ምሳሌዎችን እንይ። they have finished their work እዚህ ጋር have ስላለ እዚህ ጋር መምጣት ያለበት ምንድነው? verb 3 ነው ማለት ነው። ቀጥሎ ያለው ደግሞ she has eaten already she ነው እዚህ ጋር ያለው has ነው እዚህ ጋር መሆን መግባት ያለበት verb 3 ነው ማለት ነው። ቀጥሎ ያለው past perfect tense ነው። ለpast perfect tense ለሁሉም ሰብጀክት had ነው የሚሆነው። ስለዚህ ቀላል ነው። had plus verb 3 ነው የሚሆነው ማለት ነው። ሰብጀክቱ ፕሉራል ሲሆን ለምሳሌ they had left before I arrived they had left had ከhad ቀጥሎ left ነው። left ደግሞ the past participle form of leave ነው። ስለዚህ ከhad ቀጥሎ verb 3 የመጣው ማለት ነው። ሰብጀክቱ ሲንጉላር ከሆነ she had left ተመሳሳይ ነው ማለት ነው የሚሆነው። ቀጥሎ ደግሞ future perfect tense ሲሆን will plus have plus verb 3 ነው። always ከwill ቀጥሎ verb 1 ነው የሚመጣው። ስለዚህ ከwill ቀጥሎ has አይመጣም። always have ነው የሚሆነው። ሰብጀክቱ ፕሉራልም ሆነ ሲንጉላር ከwill ቀጥሎ have ነው የሚሆነው። ለምሳሌ they will have completed it by tomorrow they ስለሆነ will have ምንም confusing አይደለም። ብዙ ጊዜ ፈተና ላይ የሚመጣው እንደዚህ ነው። አሁን ለምሳሌ she will have እዚህ ጋር በhave ፋንታ has አስገብተው ሊሸውዱ ይሞክራሉ። she will ይሄኛውን ሳይሆን እኛ ማየት ያለብን will የሚል ነው። ከwill በኋላ verb 1 ፎርሙ ነው የሚመጣው ማለት ነው። ዲክሽነሪ ፎርሙ conjugated form ሳይሆን verb 1 ፎርሙ ነው የሚመጣው። she will have completed it by tomorrow ይሆናል ማለት ነው። ስለዚህ ከauxiliary verboች በኋላ she can have she may have she might have she should have ነው የሚሆነው ማለት ነው። ከauxiliary verboች ቀጥሎ የሚመጣው verb 1 ፎርሙ ነው መሆን ያለበት ማለት ነው። እንግዲህ in summary ምን ማለት እንችላለን? እነዚህ እንደ auxiliary verb እንደ ረዳት verb እንደ ረዳት ግስ ከመጡ ከdu ከdas ከdid ቀጥሎ verb 1 ነው የምንጠቀመው። ከሞዳልስ will can must should ቀጥሎ ደግሞ ከመሳሰሉት ቀጥሎ ደግሞ verb 1 ነው መምጣት ያለበት። ከhas ከhave ከhad auxiliary verb ከሆኑ ቀጥሎ መምጣት ያለበት verb 3 ነው። ከbe ፎርሙ ማለት ነው በኋላ is am are was were ከሚሉት ማለት ነው verb ing ነው መሆን ያለበት ማለት ነው። active sentence ከሆነ ማለት ነው። passive sentence ከሆነ ደግሞ verb 3 ነው ማለት ነው። እንግዲህ የዛሬው ትምህርታችን ይሄንን ይመስላል። በደንብ ከገባችሁ በጣም ደስ ይለኛል። በደንብም ካልገባችሁ እዚህ ጋር በደንብ አልገባኝም እዚህ ጋር እንደዚህ ሆኗል ጥያቄዎችን ስራልኝ ይሄንን ጥያቄ የምትሉም ካለ ከማትሪክ ምናምን ነገር የሚመጡ ጥያቄዎች ካሉ ኮሜንት ላይ ጠይቁ። ጥያቄዎችን አውጣና ኤክሰርሳይዝ ማድረግ እንድንችል ጥያቄዎቹን ስራልን የምትሉኝም ከሆነ ኮሜንት ላይ ያሳውቁኝ። ያንን አደርጋለሁ በሚቀጥለው ማለት ነው። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ።
ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ እውቀታችሁ ይስፋ እላለሁ። ባይ ባይ። see you next time. Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz